ጋንግስተር መጣሽ እንዲ አባቴ አንቺ እኔ ጊፍተር ሰሞኑን ግን ደዊ ብዬሽ እምቢ አልሽ። ተይ ጋንግስተር ተይ፣ ይህን ቻይና መርዳት ተይ። በዝግ ስብሰባ እናድርገው ነገሩን። እና የማሜ ሚስት እንግዲህ ሜካፓን አርጋ በሜካፕ ላይ ፊልተር ሲጨመር እምር ብሎባት እንኳን ታዘር ወይኔ ማሜ ሲወጣ ከሰማይ ገድልኝ። የልጇን ፎቶ ከኋላ አርጋ 8 ኦሮሞ አንድ አማራ ልጅ ነጃት የምትባል አማራ ልጅ ማሬዋ አይዞሽ ይፈታል እናቴዋ፣ እሺ አደራሽን ቪዲዮሽን ዝቅ አድርጊው። መቆያ አንዴ ዝም በሉ እናንተ ደግሞ ዝም በሉ እስቲ አትንጫጩ። ይቺ ደግሞ ዝም ብላ ናት እንደ እስቲ እናወራባት ቀለብላባ ማሬዋ። እኔ በጣም ነው ደስ የሚለኝ ማሜ አጫዋቴ ነው፣ እንወደዋለን። የኢትዮጵያ ሕዝብ ይወደዋል። እንዳፈሪ ይወጣል። አይዞሽ እሺ ይሏት። እቺ ከላይ የገባች አማራ ምን ሆና ነው ማልታት ሙጫል ማቀለብላ ባዚ ሲዲ አቦ ነቃርሳ ጎዳ አስወጣት። አንድ ዝም ባሉ ደው ኩርስ ወርሳ ይደባበቱ 7000 ሰው አለ። እኔ ቀድሜ ጥሩ ልሆን እኔ ቀድሜ ላውራ። በቃ ጭቅጭቅ ነው። በቃ አንቺ ማነሽ ተማንሽ ነው። ዝም በሉ እንጂ ምን ሆናችሁ? ወደ ዘራት ተወሰዱት። ይሄ ወዲማችን ነው፣ ደስተኛ ሁላችንን የሚያጫወተ ነው። በቃ አይ ነጃት ቀለብላ ባዮች ማትገባበት ቦታ እውነቷን ነው። አንዴ እናዳምጣት። ምን መሰለሽ ማሪ፣ አሁን የሚደረገው ነገር ሁሉ ይደረጋል። እስቲ ታብታቡን 1 ሚሊዮን አስገቡት። የቀጠሮ ጌም ሳጫውቷት ይቀራሉ ናቸው። ያው ገሚን ብትጫወቺ እንደ ባልሽ አይደለም። ምክንያቱም አንቺ የተጎዳሽ ሴት ነሽ። ቅጣት የለውም። ሰማሻ? ይመቻችሁ። መንግስት ግን እኮ ሊይዛቸው አልቻለም። እንዲህ ሚስቱ በራሱ በአካውንት እኮ ነው የታሰረው። ይሄ እኮ ህገወጥ አካውንት እኮ። እንዴት ነው ለእሷ ሰጥቷት ሄዱ? ምስኪኖች። አንተ ፋራይል ወይ አባቴ ወንዴ ንቢስ ነው። ምንሽ ነው ጠፋህ እኮ። ምስኪኖች ትዳር የሌላቸው። አይ ሚስት ያለው ሚስቱን ለአካውንቱን ሰጥቶ ሚስቱን ያሸቅል። እስቲ ጊፍት እየሰጣችሁ እስቲ ምንድን ነው እናንተ? አይዞሽ ይሄ ያጋጥማል እኮ ይሄ ያጋጥማል። ነጃት ብልብላለች ደግሞ እንዛ ማሪዋ በቃ ምንም ነገር እንዳታወሪ እሺ። ምንም ዝም በይ እሺ ትላለች እሷ ቁጭ። መንግስት ግን እነዚህ ፌመስ ቲክታከሮች የተታሰሩት እኮ በአካውንታቸው። ማሜ እኮ ህገ ወጥ ነው የሰራው እኮ ሚስቱን አሳልፎ። ድንገት እኮ ነው ሳላስበው የገባሁት። የሆነ ሰዓት ላይ አንድ ሰው ካልገባ ብሎ በጠበጠኝ። ከዛ ልፍ ስል 9 ገዝት ቁጭ ብሎ እሺ ኝ ይላል። ቁጭ ስታሳዝን አሎ ብልጽግና ወጣ። አንድ ነቀርሳ ምንድን ነው ያስዋጣ? እና ምን መሰለሽ ማረዋ፣ ሆነም ቀረ ሰውየው ይፈታል። እንዲህ ብላሽ እንዳታ። ደስ የሚለው ነገር ምን እንደሆነ ታውቃላችሁ? አላህ እኮ በጣም ይወደዋል እኮ የልጁን ልደት ማክበሩ። የልጁ ልደት እስር ቤት በሆን ኑሮስ? አዎ እውነቴ ነው እኮ አልሐምዱሊላህ ነው የማስብለው። ነጃት ደግሞ ሪሜክስ ትገባለች። አዎ የዋህ ስለሆነ የማይዲል እንዲሁ አላህ አይቶለት እኮ ነው። ሰይ አሁን እንዲሁ የልጃቱን
ባያከብር ኑሮ አስባችሁታል? እስር ቤት ውስጥ ነው የልጅህን ልደት አለማየት እንዲዛ የሚያም የለም እኮ እድሜ ልኩን ግን ይፈታል። አይዞሽ አይዞሽ። እናንተ ቆስቋሽ ማህበረሰቦች እስቲ በዚህ ጉዳይ ላይ ሀሳብ እንሰጣለን። የሸገሩ ጁንታ ፖለቲካ ልትሰራ ነው አንተ የምትገባው እዛው ፖለቲካ አንተ አሜሪካ ነው የምትኖር፣ እኛ እንሩበት እናላግጥበት። አሁን ገብተህ ምን ልትል ነው? ኧረ አሉ ተጋሩም ሲገቡ ነበር። አሬዋ ምንም ችግር የለም። እሺ እንዲህ ቆንጆዋ አሜ እኮ እኛም እኮ እንወደዋለን እኮ ጨዋታ እኮ ነው። ይቺ በቃ ሁላችን እኮ ነው የምንወደው። አይዞሽ አንቺ ግን ምንም እንዳታስቢ። ማሬዋ ለእሱ እኮ ጨዋታ ነው እንጂ መንግስት እኮ አንዳንዴ እንደው እዚህ ማውራቱ ጥሩ አይደለም። ለአንቺ የሚቦሱ አካውንት ወንጀል ነውና ያቋታል፣ ህግ ምን ያቋታል። ኮድ 21 ማሬዋ ምን መሰለሽ፣ ለሱ ጥንቅቅ በሉ እናንተም ስታወራት ጥንቅቅ ብላችሁ እሺ። ማሮቼዋ እንወደዋለን ይወጣል ደግሞ። አይዞሽ ቆንጂየዋ። ወይ መንግስቲ ትላለች ነው። ይመቻችሁ። ምድር አቀሳሳሪውላ እሺ ህይወት ገብታለች። ህገወጥ ስራ እየተሰራ ነው። ቆንጆ ትመስላለች። እቺ ቆንጆ ነገር ነች። ሚስቴ እንዳትቆጣ ነው እንጂ ወፍራም ነች። ትንሽ ወፈረች እቺ በጣም። ጅቦ ኮድ 21 ጎባ እኮ በቃ የለም እኮ አንድ እኮ አካውንቱ ሌላ አስተይዞት መጣ እኮ። እሺ ቆንጆ ጅቦ ወይ ቆንጆ እንዴ ሰው ስልኩን አስቀምጦ እንትን ማለት ጀመረ እንዴ? እኛ ምን ንግባ እንዴ? ምንድን ነው የምታወሪ? ቆንጆ ቶብታባ ናት እቺ ደግሞ እናላችሁ። እቺ ደግሞ ቆንጆ ነገር ናች። ነይ ግብና ሀሳብ አስተያየታችሁ ስጡት። ጫው ብሉ እስቲ አንዴ ገብታችሁ ሪሜክስ አድርጉት እስቲ። ሄሎ ጅቦ ወይ እንዴት ነሽ? ደህና ነህ? አለን። እስቲ ሀሳብ አስተያየትሽ። ጥያቄ አለኝ እኔ። ምን አይነት ጥያቄ? እኔ ምልክ ምንድነው በማያስቅ ነገር ሁሌ የምስቀው? እንደዚህ በትንሽ ነገርም ትዘፍማለህ። ይሄ አያስቅም? በእግዚአብሔር አሁን ይሄ አያስቅም? የኔ ቆንጆ ምንድነው የሚያስቀው? እንዲህ እኮ የታሰረው በምንድን ነው? እኔ እንጃ። በቲቃይሽ አንቺ ሳታቂ ነው። አንቺ ስላልገባሽ ነው ሀሳብሽ። እኔ እኮ ዛሬ ብቻ አይደለም ያልኩት። እኔ ስላልገባሽ ሁሌም ማለት ነው እኮ። በዚህ ህዝብ ያልተሳቀ በማን ይሳቃል? ግን ታዝበሽዋል ነው በህዝቡ ነው። አሁን ለምሳሌ አንቺ ፊትሽ እንዲህ አድርገሽ ወጣሽው ለምንድን? ሂጃብ የለውም። አሁን ይሄ አያስቅም? ምን ወላሂ አያስቅም። ምን የለውም